አልፈለኩም ማምጣት የለም። አንተ ምንም አያገባህም ወንድሜ። እኔ ማምጣት መብት አለኝ። ወንድምሽ አይደለም ይሄ ለግድ ከእናቴ እኮ ወላ እኮ ነው። አንተ ዝም በል ሩታ። ስለትራስሽ እየመጣሽ ነው። ኖባ እዚህ እንዳይመጣ የፈለገበት ዋናው ምክንያት ባል ለምን አመጣላት ነው እየተናደደበት ያለው ኖባን። ምክንያቱም ለምንድን ነው ሊደራት የፈለገበት ምክንያት፣ እንዴትስ ባል አመጣሁላት ይላል የሚለው የሚናደድበት በዚህ ምክንያት ነው። ጥጋበኛ ሂድ አንተ ሲጀመር በክብር ማናገር ያስፈልግ ነው። አብርሽ ተንቋል አሁን ላይ። ምክንያቱም በፊት የተሰጠው ክብር ወርዷል። ለምን ይዘፍን ነበረ ለውሽሚት ማለት ነው ሊጀማምሬ ነው እያለ። ግን ይሄ ነገር እየጀማመረው ሳይሆን በቃ አመት ሊሆናቸው ነው ኦሬዲ። ምን ሊጨረስ ጫፍ ላይ የደረሰ ነገር ነው እና ሊጀማምሬ ነው ወይስ ሊጨራርስኝ? ስለዚህ ያንን ነገር ሁሉ እያየሽ ስለሆነ በሱ ተስፋ ስለቆረጠች ባጭሩ ተንቋል። በኖቤልም በሩታም ዘንድ አብርሽ በጣም ነው የተናቀው። ይሄው ውሻ እያደረገችው ነው። ይሄን ደግሞ እንደዚህ እንድትሆን ያደረጋት እሱ ነው። ሰላም ልትረብሽኝ የመጣው እኔ ሰላም ልትረብሽኝ አንተ ስነ ስርዓት የለም ሲጀመሩ ብዙ ዘይ ነው ዳ ዘነን ነው ዳ ይሉጣ ደሃኒ ያለ ማግባት ይድረስ። እኔ ካንቺ ጋር ታቸውም ሰላም ማጣት አለባቸው ብዬ አላስብም። አንደኛ ለህፃኑ ጥሩ አይደለም፣ ለሱም ጥሩ አይደለም። የከፋ ነገር ነው የሚያመጣው እና በዚህ ልክ ሰላምን ማጣት ጥሩ አይደለም። በነገራችን ላይ እሷም ታሳዝናለች። እንግዲህ ምንም ቢሆን ትዳሯን ለማቃናት የቻለችውን አድርጋለች። ነገር ግን አብርሽ ሊጨበጥ አልቻለም። ያፈቅራታል የምትሉ ልጆች አላችሁ። ቢያፈቅራት ኖሮ ከዛችኛዋ ጋር አይሄድም ነበረ። ታስታውሱ ከሆነ ከቤት ሲወጣ ምንም አልጨነቀውም። ወንድ ልጅ ነኝ እኮ ብዙ ጣውረድን አይቻለሁ እያለ ነበር። ለምን ማረፊያ አግኝቷል። ሄርሜላ ጋር ቀጥታ ሂዶ አርፏል። ሰላም ሰላም፣ እንዴት ናችሁ የዚህ ቻናል ቤተሰቦች? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። በዚህ ቻናል ላይ ታማኝ የሆኑ ቪዲዮዎችን ትም ያልተሰሙ ጮማ የሆኑ መረጃዎችን የምታገኙበት ቻናል ነው። ይህንን ቪዲዮ ደግሞ ስለቅላችሁ እናንተ ጋር ፈጥኖ እንዲደርስ ሰብስክራይብ የሚለውን ተጫኑ። የደውል ምልክቷን ማጥቆራችሁ እንዳትረሱ። በፍቅር ነው ከእንት ጋር መቆየት በሰላም በፍቅር ሶስተኛ አራተኛ ሰው ስታመጪ ግን ማለት ነው አሁን ይሄ ልጅ ባየሁት ቁጥር ደም የሚፈላ ሁሌ ነው ካንቺ ጋር አይደለም ጨጓራህም ይፍላ። ምንም እንዲህ ለምን እንዳትንቦቆቦቅ ምን አገባኝ ብቻ አታምጪብኝ እንጂ ማለት ነው። እኔ እና አንቺ ፍቅር በፍቅር ነው የምንሆነው። በቃ ይሄ ልጅ ሄድና ዛካ አብርሽ እንደዚህ ሊል የቻለበት ምክንያት አልገባችሁም? እሷን በእልህ ማሸነፍ ስላልቻለ ትናንትና ወደ ሌላ ሀገር ልትሄድ እንደሆነና ፕሮሰስ እየጨረሰች እንደሆነ ሌላ እጮኛ እንዳላት የሚወዳት የሚያፈቅራት እንዳለ ሲናገሩ ነበረ፣ ሩታና ኖባ ማለቴ ነው። እናም ያ ነገር አናዶታል አብርሽ። አሁን እዚህ ጋር ያልቀና ምንም ያልተሰማው ምንም ነገር በቃ አለ አይደለ ምንም ነገር ኬር እንዳልሰጠው ያ ነገር አክት እያደረገ ነው። ቅናት ይዞት ነው። ሰራተኛ ልቅጠርልሽ ይጠቅመናል እስከ ማለት ድረስ ደርሷል። እና በፍቅር ነው ካንቺ ጋር መቀጠል የምፈልገው እንጂ መናደድ አልፈልግም፣ መጨቃጨቅም አልፈልግም እያለ ነው ያለው። ነገር ግን ይሄ ቅናት የወለደው ነው። ገባችሁ? ኖባ ደግሞ ይድራታል፣ ከዛ ሰው ጋር እንድትቀራረብ ያደርጋታል ብሎ ስላሰበ ሊያየው አይፈልግም። አቀረኔ ካንተ ጋር ፍቅር አያምረኝም፣ ዞር በልልኝ፣ እንዳትነካኝ ና ሂዱጣ። በቃ ብዙ የማይባል ነገር ተናገርክ። በጣም የምታስጠላው። እሺ እኔ አላስጠላም። ትወጂኛለሽ ደግሞ አቅሻለኝ። ገባሽ? በደንብ አድርገሽ ሲጃጃል ይሁት በደንብ አድርገሽ ያስታውቅብሻል እኮ ምን በጣም ቅድም እኮ ምን ሊመታኝ እየመሰለሽ እየደነገጥሽልኝ ነበር። ለእኔ ሌላ ምትለለም በጠፈጠፈ ተከላከልኩልህ እንጂ ለራሱ ባትወድህ ኖሮ ይህንን ያክል ዋጋ ልትከፍልልህ አትችልም። እሷ ስለወደደችህ ስላፈቀረችህ ዋጋ ስለከፈለችልህ ደግሞ ልትኮራም አይገባም። እንደውም መታደል ነው። ፈጣሪን ልታመሰግን ይገባል። እና ሳትወድህ ይህን ሁሉ ዋጋ አልከፈለችም፣ ልጅም አልወለደችልህም። ለዛውም አንተን የመሰለ አምሳያ ሰጥታለች። እና
ባትወድህ ኖሮ አንድም ሰዓት አንተ ጋር ማሳለፍ አትፈልግም። ሴት ልጅ የሆነ ቦታ አላደርሰውም። ምኑ ነው የሚጠፈጥፈው እንዴ? እሱን እኮ ታውቃለህ። በደንብ ምን እንደምናደርግ አትንካኝ። ና ሂድ ውጣ። አታየውም? ያምርሃል። ና ሂድ ውጣ። ና በቃ ሂድ። ልጁን ለማየት አለ እንጂ የመጣበት ዋናው ምክንያት በቅናት ስለተንጨረጨረ ነው። በጣም ቀንቷል። በአካል ከሌላ ወንድ ጋር ቢያያትማ ጭራሽ ይገጥማል። እንኳን አይደለም ቀርቶ ገና ሌላ ሀገር ትሄድብኛለች ብሎ ነው እንደዚህ እየሆነ ያለው። እና ባለፈው ለታ ያለ ማንገራገር ነው የሄደው ወደ ሄርሜላ ማለት ነው። ሆቴል ይዝ ነበር ከነ ብዙ ጋር ከሌላ ከቤተሰብ ጋር ያርፍ ነበር። ገባችሁ? ትዳሩን ቢፈልገው ኖሮ ማለት ነው። ከሌላ ሀገር አስቀራት። ኢትስ ኦኬ። አሁን ደግሞ ሌላ ወንድ ዲያስፖራ እንድትጠብስበት ስለማይፈልግ ያ ነገር ስላናደደው በልጇ መካኝቶ ነው እየመጣ ያለው። እግዚአብሔርን በቃ ስነ ስርዓት በጣም ሪስፔክት አደረኩክ። ናይድ ሪስፔክት አደረኩክ። ይበቃል። እግዚአብሔርን በጣም ታገስኩ። የማይሆን ንግግር እየተናገርክ ዝም አልኩ። የማይሆን ንግግር አልተናገርኩም። እኔ ከአንቺ ጋር በፍቅር ነው። ልቀቅኝ። አትንካኝ። ርዛ በጣም ነው የምታስጠላኝ። አትንካኝ። ለምን አትንካኝ? እሺ የልሻበት እኮ ርዛ ሰው ሲያስጠላ። ልጁ አባትን ብትሆን ሁሉም ነገር ገደብ አለው። ስትመጣ የምትቀበልህ ስትሄድ የምትሸኝህ አይነት ሴት አይደለችም። ለራሷ ክብር አላት። ትዳሩን እንድትመራ አብራችሁ እንድትቀጥሉ እድል ሰጥታለች። ያንን እድል ደግሞ አልተጠቀምክበትም። ትናንትና ያደናቀፈህ ድንጋይ ዛሬም ላይ እያደናቀፈህ ነው ያለው። ዛሬም ላይ እየጣለህ ነው ያለው። ያንን ጥፋት ከጥፋት ተምረህ ልትቀርፍ አልቻልክም። ገብቶሃል? ያ ማለት ደግሞ ሴት ልጅ ቀስ በቀስ ተስፋ እየቆረጠች ከሄደች ስትወድም እስከ ጥግ ነው፣ ስትጠላም እስከ ጥግ ነው። እና ሩታ ተስፋ ቆርጣብሃለች ባጭሩ። ለዛም ነው እንደዚህ አድርጋ ውሻ የምታደርግህ ማለት ነው። አንተም ደግሞ ልክ ሄርሜላን አይደለችም ሩታ። ምክንያቱም ሄርሜላ ወደ ሩታ ስትመጣ የምትሸኝህ፣ ስትሄድ ደግሞ የምትቀበልህ ናት። ለራሷ ክብር የላትም። እዚህ ጋር ግን እንደፈለግ ስትሄድ የምትሄድበት፣ ስትመጣ ደግሞ የምትመጣበት የምትቀበልበት አንደበትም ማንነትም የላትም። በቃ ባጭሩ በቃ እርግፍ አድርጋ ትታሃለች። ተስፋ ቆርጣባሃለች። ሲደብረው የሚግባክ በቃ የልጅሽ አባትማ እንደዚህ አይባልም። ኧረ መድኃኔ ዓለም አባት ይድረስ። አንተማ አለ እንዴ ልትጃጃል የመጣኸው? የልጅሽ አባት እንዲባላል አይባልም። የምር ናይት ቦሻው እንደዚህ እዚህ ጋር ደረስክ። ቀስ እያልክ አሁን ደግሞ እዛ ጋር ደረስ። አሁን እኔና አንቺ እንድናወራ ፈቅደውልኝ ነበር። እኔና አንቺ ማውራት እንችላለን። እነሱ ገብተውልናል። እሺ ልቀቀኝ። እኔ ልቀቀኝ። ሳትነካኝ አውሪኝ በእናትህ። እኔ እንድትነካኝ አልፈልግም። እኔ ደግሞ ልነካሽ ላይ ወይኔ ጉዴ ፈላ። መድኃኔ ዓለም አባቴ ድረስ አትንካኝ። እዛው ርቀት እንጠብቅ። አውሪኝ። ምንድን ነው የምታወሪኝ? በምን ጉዳይ? ስለምን? አይ እኔ ላወራሽ የምፈልገው ነገር ምን መሰለሽ? አንደኛ ነገር በእኔና አንቺ መሀል ሌላ ሰው አታስገቢ። እኔና አንቺ ስንገናኝ ሌላ ሰው አይግባ በመሀላችን። ርሽ እያሰበ ያለው ሩታን እንደ ድሮ አገኛታለሁ የድሮው ጸባዩ አለ ብሎ ነው ያሰበው ማለት ነው። ሲቀጥል ደግሞ በመሀላችሁ ሰው ያስገባ። ሁለታችሁም ሲጀመር በመሀላችሁ ሰው ማስገባት የለባችሁም በጭራሽ። ትዳር ሶስተኛ ወገን ከገባበት አይበረክትም። ነገር ግን ሶስተኛ ወገን ሆነው እየገቡ ያሉት ትዳራችሁን ሊበቱን እየፈለጉ ያሉት እነ አቤል ናቸው፣ እነ ብሩክ ናቸው፣ እነ ሄርሜላ ናቸው። አሁን ለሄርሜላ እነ አቤል እያሽቃበጡ ነው ያሉት። ትናንትና አሁን አቤል አቡዜን ፈልገሽኝ እንደምትመጫቅ ነበር ነው ያለው። ስለዚህ ወደፊት የሚያደርጉት ሴራ አለ፣ የሚያደርጉት ነገር አለ። እሷን ለመጣል የማይፈነቅሉት ድንጋይ የለም። እሷ ግን አንድ ሆና እያንጫጫቻቸው ነው ያለችው። አንድ ከጎኗ ኖባ አለ። በቃ የእህቱ መከታ የሆነ እነሱን ማስወገድ አቃታ። አንተ ከህይወትህ ብታስወጣቸው ትዳራችሁ ራሱ እንደዚህ አይፈራረስም ነበር። እናንተ መሀል እኔ እና አንቺ መሀል የሚባል ውል የለንም እኮ። ስለምን እኔ እና አንቺ ቤተሽም ስመጣ ሌላ ሰው ማየት አልፈልግም። ሌላ ሰው ሳይ ደሜ ይፈላል። ስለዚህ ደሜ ብቻ ነው የሚፈላው። ሌላም ነገር መፍላት ከቻለ ዞር በል። ምንም ልጅን ማየታችን
ሩታ እህቶች ቢመጡ ምንም አይመስለውም። አብርሽ የቀናው ሌላ ቦታ ልትሄድ ነው ሌላ ወንድ ጋር ላያት ነው ብሎ ስላሰበ ነው። የዛም ደግሞ መንስኤው ኖባ ነው። ኖባን ሊያዩ የማይፈልግበት ዋናው ፖይንት ይሄ ነው እንጂ ሌሎች ቢመጡ ምንም አይልም። አክስትየው አሁን አለች ከሱ ጎን ስለሆነች ግን እዚህ ጋር ላያት አልፈልግም አላለም። አያችሁ እዚህ ሆነ አትከይ ደግሞ እንደተከይ አይፈልግም አትችልም። ዛሬ እንደዚህ ሆነ በኋላ ወይ ነገር እንደዚህ አይነት ንግግር ነገ ወይ በኋላ እመጣለሁ። እኔ ባይታለሁ እኮ ነው አንቺ እንደዚህ ተቆጣጣሽ ምናምን እዚህ መቆየት አልችልም እኮ ስነ ስርዓት እንትይዛለህ ከዚህ በኋላ ማለት ነው። እየመጣ እንደዚህ ረብሻለሁ አፌን ከፍታለሁ ምናምን የማይሆን ንግግር እናገራለሁ ብትል ወርድ ከራሴ ብትል ነብር እኮ ነሽ። እንዴት እንደምታም እንደዚህ አውቃለሁ። ቴንክ ዩ ሶ ማች ሶ ሄት ራሱን እየተቆጣጠረ ነው ያለው። ከአቅም በላይ ቀንቷል፣ ከአቅም በላይ ተናዷል። ግን ደግሞ ራሱን እየተቆጣጠረ ነው ያለው። ምክንያቱም እሱ የሆነ ነገር ከመለሰ ነገሩ ተፋፍሞ ተቀጣጥሎ እንደሚቀጥል ያውቃል። ነገር ግን እሷን በፍቅር አሸንፎ ያንን ቅናቱን ማብረድ ነው የፈለገው። ገባችሁ? ከሌላ ጋር ሊያያት በጭራሽ አይፈልግም። አንድ ቤት ዘግታ ልጇን ብቻ ይዛ እንድትቀመጥ ሲፈልግ ሲሄድ እንድትሸኘው ሲፈልግ ሲመጣ እንድትቀበለው ነው የሚፈልገው። እንደዚህ እያልክ አስር የምታይኝ አልሸጥም ልትገዛኝ ነው እንዴ? ና ሂድ። እኔ ለመሸጥ ምናምን ሳይሆን እንዲህ ስትናደጅ ምናምን አንዳንድ ደስ ይለኛል። ምንድነው ስትናደር ሳይሆን ደስ ያለ እንዳልኩህ እሷ እኔ አልሸጥም ልትገዛኝ ነው ወይ እያለች ነው። እኔ ሌዲ አይደለሁም ሆቴል ውስጥ የምሰራ ለዛም ሰውነቴን ቸርችሬ የምኖር አይደለሁም። እኔ ለራሴ ክብር ያለኝ ሴት ነኝ። ሆቴል ቤት አንዳንዶች ራሳቸውን እንደሚሸጡት እኔ እንደዛ አይነት ሴት አይደለሁኝም። ስለዚህ እረፍ እያለች ነው ያለችው፣ ያስጠነቀቀች ነው ያለችው። በስነ ስርዓት ነው ያወራው። የማይሆን ንግግር ስትናገር ግን በጣም ነው የምታስጠላው። አውቀው እሺ፣ ሄዶ ደዛ ሰይጣን ይሳምክ። ሄዶ ደዛ ውጣ። ተረጋጊ። ስርዓት የሚባል ነገር አለ እኮ የሰው ልጅ አይደል እንዴ? ስርዓት አትለኝም። ሰላም በእኛ ነው ወይኔ ስርዓት ነገር ስርዓት ያጣው አንተ ነህ። ምክንያቱም እዛ ጋር ሌላ ፍቅር እያጫወተ ነው፣ እዚህ ጋር ደግሞ በቅናት ተቃጥለህ እየተንጨረጨርክ ካልሳምኩሽ እያልካት ነው ያለው። አንድ ላይ ብትሆኑ እኔ በጣም ነው ደስ የሚለኝ። በቃ ማለት ይሄን የመሰለ ፋሚሊ፣ በዛ ላይ ልጁ አለ ልዑልዬ፣ በጣም የሚያምር ልጅ እና አንድ ላይ ብትቀጥሉ እጅግ በጣም ደስ ይለኝ ነበር። ነገር ግን በቃ እንደምናየው ነው፣ በጣም በሚያሳዝን ሁኔታ ከስርዓት ጋር እኮ እንዲህ ተላለፋችሁ ከረማችሁ። ኧረ በእናትህ ኪድ እስቲ ልቀቅ። ወይኔ አንገቴን አንተ ጆሮ ልቀቀኝ። ወደዛው ይሄ በእናትህ ልቀቀኝ። በቃ ሂድ። ሂድ ዙርና ሂድ ውጣ። በቃ ጣጥቼ ምናምን መስሎሽ ነው እንዴ? እንደዛ ነው የሚመስልሽ? ተቃጠል ያለ ልብስ እናም እዚህ ጋር አብርሽ በቃ እየተጃጃለን ያለው የምር በጣም ከልኩ በላይ ቅናት አሳብዶታል። ባጭሩ ማለት ነው። ከሌላ ወንድ ጋር ሳያያት እንደዚህ የሆነ ከሌላ ወንድ ጋር ሲያያት ምን እንደሚፈጥር ፈጣሪ ብቻ ይወቅ። ጠጥቼ አይደለም መስሎሽ ነው ወይ እያልክ ነው። ግን ደግሞ በዚህ ልክ ዝቅ ብለህ ስትለምን አይቻል አቅም እሷን ራስህን እንዴት እንደተቆጣጠርክ። አንዳንድ ሰው ተናዶ አላ አይደለ በቃ ካፈራ ይመልሰኝ ብሎ ያንን ንዴቱን ተቆጣጥሮ በቃ እንደምንም ብሎ ኮንትሮል አድርጎ የሚስቅ ሰው አላ አይደል? በቃ ምንም እንዳልመሰለው ነገሮቹ ኬር እንዳልሰጠው አድርጎ ደስተኛ የሆነ በነገራችን ላይ ሩታ አላማዋ እሱን ማቃጠል ነበረ። ሌላ ህይወት ጀምር ያለው ሌላ ሰው ጠብሻለሁ ያለችበት ምክንያት እሱን ማናደድ ነበር፣ እሱን ማንጨርጨር ነበረ። አያችሁ፣ እኔ የተሰማኝ ስሜት እሱንም እንዲሰማው ብላ ያቀደችው እቅድ ከኖባ ጋራ ተሳክቶላታል። ሳይውል ሳያድር እዩ እቤት መጥቶ እንግዲህ የሚያደርገውን እያያችሁ ነው። ይህን ሁሉ እስከ ማውራት ደርሷል። ይህን ሁሉ እስከ መሆን እስከ መለመን ደርሷል። ስለዚህ አብርሽ በቅናት አብዷል። ከአቅሙ በላይ የሆነ ቅናት
ደርሶበታል ማለት ነው። ስለዚህ እሱ ሄርሜላ ጋር የሆነ እንደዛ አርግዛም እያለ ጭምር እሷን የተሰማ ስሜት በትንሹ አሳይተዋለች። ስለዚህ የሩታ ሴራ ተሳክቶላታል፣ የሩታ እቅድ ተሳክቶላታል። ማስቀናት ማሳበር ነበር እቅዷ። አስቀንተዋለች፣ አሳብደዋለች። እሱንም ባይኗ አይታለች። ውድ ቤተሰቦቼ ሰብስክራይብ ማድረጋችሁን አትርሱ። በተረፈ በሌላ ቪዲዮ የምንገናኝ ይሆናል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።